አይስላንዶች አንድ በህይወታቸው የሚመሩበት እንደ መርህ ነገር አላቸው ተብሎ ይነገራልና ይሄንን መርህ ወደ አማርኛ ስናመጣው ሁሉም ነገር መጨረሻ ላይ በጎ ይሆናል ይሳካል የሚለው ሐሳብ በህይወታቸው በጣም ትልቅ ቦታ ከሚሰጧቸው አባባሎች ውስጥ አንዱ ነው ይባላል። ከግማሽ በ2017 ዩኒቨርሲቲ ኦፍ አይስላንድ በሰራው እንግዲህ ጥናት ከግማሽ በላይ የሚሆኑት ሰዎች ወደ 60% አካባቢ የሚጠጉት በዚህ አባባል እንደሚስማሙና በህይወታቸው ትልቁ መርህ እሱ እንደሆነ ተናግረዋል ብሏልና አይስላንድ እንደሚታወቀው በጣም ብዙ እሳተ ገሞራ የበዛባት የመሬት መንቀጥቀጥ ሱናሚዎች የሚኖሩባት ለኑሮ ምቹ ካልሆኑ ሀገራት ውስጥ የምትጠቀስ ሀገር ነች። ብዙ ቅዝቃዜ ያለባት የአየር ሁኔታውም እንግዲህ የበዛው ጊዜ በክረምት ሰዎች የሚኖሩበት የአየር ከባቢ ያለባት ሀገር ነችና ሰዎች በ9ኛው ክፍለ ዘመን ነው እንግዲህ ለመጀመሪያ ጊዜ እዛጋ ሰፈሩ የሚባለው መኖር ጀመሩ የሚባለው ከዛ ጊዜ ጀምሮ በጣም ኑሯቸው ከዚህ የተፈጥሮ አደጋ ጋራ እሱን እየፈሩ ለዛም ጥንቃቄ ያደረጉ ነው የሚኖሩት። አንዳንድ ጥናቶች ምን ይላሉ እስከ 18ኛው ክፍለ ዘመን ድረስ እንግዲህ 30% የሚጠጉት ልጆች አንድ አመት ሳይሞላቸው ነበር የሚሞቱት። ማለት የተወለዱት ልጆች እንደሚጠበቀው ብዙዎቹ በህይወት ሊቆዩ አይችሉም ነበር። እሳተ ገሞራ በተደጋጋሚ የህዝብ ቁጥራቸውን ይቀንስባቸው ነበር። አንድ ጊዜ በነበረ እንግዲህ በዚህ በ18ኛው ክፍለ ዘመን በነበረ አንድ የእሳተ ገሞራ አደጋ 20% የሚጠጋው ህዝቧ በዚህ ምክንያት ህይወቱን እንዳጣ ሲነገር ነበር። 20% ማለት ነው። በጣም ደግሞ ትንሽ ህዝብ ናቸው እሱ ደግሞ። ታዲያ ይሄ አባባል እንግዲህ ከዚህ ኑሯቸው ጋር አብሮ እንደሚሄድ ነው የሚነገረው። ምን ይላሉ እነሱ ሁሉንም ነገር መቆጣጠር እንደማንችል አንደኛው ማሳያችን ይሄ የተፈጥሮ አደጋ ነውና ከተፈጥሮ ጋር እንዴት ተስማምተን መኖር እንደምንችል ማወቅ መቻል አለብን። ብዙ ፈተናዎች ይደርሳሉ፣ ብዙ መከራዎች እንደሚደርሱብን እናውቃለን። መጨረሻ ግን በጎ ይሆናል ነገሮች ይሳካሉ ብሎ ማሰባችን ነው እንድንቆይ ያደረገን ብለው ይናገራሉ ብለው አንድ ቢቢሲ ላይ የወጣ ጽሁፍ ይናገራልና በቅርቡም ከባድ የሚሆኑ ቀውሶች እንደደረሱባቸው ይገለጻል። ለምሳሌ በ2008 ኃይለኛ የሆነ የኢኮኖሚ ቀውስ ደርሶባቸው ነበር። ከዛ ከ2 አመት በኋላ ነው ብዙ የምዕራባውያን ሀገራት በዚህ ጊዜ ደርሶባቸው ነበር። አይስላንድ ደግሞ ከተጎዱት ሀገራት ውስጥ የምትጠቀስ ነች። ከነ ግሪክና አይስላንድ በጣም ተደጋግሞ ይነገር ነበር። እነሱ ግን ግሪክ በቀላሉ ማገገም አልቻለችም፣ አይስላንድ ግን ማገገም ችላለችና አንደኛው ከዚህ እንዲወጡ ያደረጋቸው ይሄ ሜንታሊቲ ነው። በቃ ነገሮች ያልቃሉ፣ መጥፎ ነገሮች ያልቃሉ፣ መጨረሻ ላይ በጎ ነገሮች ይመጣሉ ብለው ማሰባችን ነው ብለው ተናግረዋል። ስለዚህ አስቸጋሪ ጊዜ ያልፋል ያምናሉ። ከ2010 ነው የነበረ ከባድ የእሳተ ገሞራ አደጋ ነበርና በመገናኛ ብዙሃን ጭሱ ለበረራ ምናምን አስተባብሏል ሲባል ነበርና ያንንም እነሱ ወደ ቱሪዝም መስህብነት እንደቀየሩት ከዛ በኋላ ይነገራል። ሰዎች ይሄንን ለማየት ወደ ሀገራቸው ይሄዳሉ። ይሄ አስተሳሰብ ቀደም ሲል መጀመሪያ ላይ የሚጠቀስ ነው። እንግዲህ በ2016 የአውሮፓ ዋንጫ ላይ ሲሳተፉ እንግሊዝን አሸንፈው ነበር። ትልቅ መነጋገሪያ ጉዳይ ሆኖ ነበርና ከዛ በኋላ ብዙ ሰዎች ወደ ፓሪስ ወደ ፈረንሳይ ነበር የአውሮፓ ዋንጫ የተካሄደው ወደዛ አቅንተው ነበር። ምን ሲባል ነበር ትዝ ይለኛል 8% የሚሆኑት የአይስላንድ ሰዎች የአይስላንድ ህዝብ ውስጥ እንግዲህ 8% የሚሆኑት ወደ ፈረንሳይ አቅንተዋል ሄደዋል ሲባል ነበርና ግን ተሸነፉ። በፈረንሳይ 5-2 ነው ተሸንፈዋል። ከ2018ም የዓለም ዋንጫ ላይ ደርሰው ነበር እንደምናስታውሰውና ትንሽ የህዝብ ቁጥር ካላቸው ሀገራት ውስጥ እንደውም የዓለም ዋንጫው ሲካሄድ ደጋፊ ስቴዲየም ብዙ ደጋፊ ነበርና ሀገሩ ሰው የለም ማለት ነው እዛ ተብሎ ይቀለድ ነበር እና እንደ ይሄንን በስፖርታዊ ክንዋኔዎችን መመልከት ይቻላል ብለው ይናገራሉ። ትንሽ ህዝብ ነን፣ ትንሽ ቁጥር ያለን ግን የዓለም ዋንጫ ላይ እንድንደርስ ያደረገን ይሄ በጎ ሐሳቡ ነው ብለው ሲናገሩ ይሰማል። እንደውም በዛ ምክንያት ክርክር እኮ መነሳት ጀምሮ ነበር። ማለት ብዙ ሰዎች የዓለም ዋንጫን ወይ እግር ኳስ ላይ ያለን የእግር ኳስን እድገት ከህዝብ ብዛት ጋር የማያያዝ አይነት ነገር አለ። እንደሱ ቢሆን ኖሮ በየአመቱ ደጋግመው የሚመጡት ቻይናና ህንድ ናቸው። እንደነ አይስላንድ አይነት ደግሞ ሀገር በምንም አይነት መንገድ የዓለም ዋንጫ ላይ ልናያቸው አንችልም ይባላል። ግን የሆነው ነገር በተቃራኒ ነውና አይ ቲንክ ይሄኛው ቲዮሪ ብዙ ለእግር ኳሱ የሚሰራ አይመስለኝም። ሌሎች ብዙ ፋክተሮች አሉ። ከዛ ውስጥ የህዝብ ብዛት እንደ አንድ ፋክተር ሊታይ ይችል ይሆናል። ግን በዛ ምክንያት ቢሆን እንደተባለው የሚደጋግሙት ቻይናና
እንዲሆኑ ነበር በተለይ ማለት ትልቅ የኢኮኖሚ አቅም ያላቸው አሁን ቻይና ስለመጣች እንግዲህ በህዝብ ቁጥር ብዛት ትልቅ የኢኮኖሚ አቅም ያላት ሀገር ተብላ ተጠቅሳለች። ሌላ ጊዜ ግን እኮ ትንሽ የቆዳ ሽፋንም ይዘው የሚኖራቸው ህዝብ ትንሽ ሆኖ ትልቅ ኢኮኖሚዎችን የገነቡ ሀገራት አሉ፣ ሰዎች አሉ። ዋናው ነገር የሚመስለኝ ያለንን ነገር ምን ያክል አውቀን እዛ ላይ መስራት መቻላችን ነው ትልቅ ነገር የሚያደርገን የሚችለው እና እንደዚህ አይነት አስተሳሰቦች እንደዚህ አይነት እምነቶች መቆጣጠር የምንችላቸው ነገሮች ብቻ ትኩረት እንድናደርግና መጥፎ ነገሮችም ሲመጡ ሊያልፋሉ ብሎ ማሰባቸው ሀገራቸውን እንግዲህ በደስተኝነት ከሚጠቀሱ ሀገራት ውስጥ እንዲጠቀሱ አድርጓቸዋል። የከባቢያቸውንና የአየር ሁኔታቸውን ስንመለከት እንደዛ ላይ መስለን ይችላል። እነሱ ግን ለአመታት ያቆዩት ይሄ አስተሳሰብ ደስተኛና ስኬታማ አድርጎናል ብለዋል። አሪፍ ነው። ስለዚህ በአስቸጋሪ ሁኔታዎችም ውስጥ ምንም እንኳን ብንሆን ከዛ በኋላ ያልፋል የሚለው ስሜት ለሌላም ነገር በህይወት መተግበር ይችላል የሚለውን ሐሳብ ነው የሚያካፍሉን የአይስላንዶች። አብራችሁን ስላላችሁ ከልብ እናመሰግናለን አድማጮች።